ታርጉልኝና ጋሽዬ ምን እንዳረግሎት ነው የሚፈልጉት? እሰይ ይግባ ልጁ ሰላም አርጉልኝ፣ ሰላም ብቻ አርጉልኝ። የእናንተ ሰላም ፈልገዋለሁ። ሩታና ጋሽዬ ዛሬ ተገናኝተዋል። የተገናኙበት ዋናው ምክንያት እንግዲህ ከአብርሽ ጋር ለማስታረቅ ነው። ሁላችንም ምኞታችን ነው ታርቀው ሰላም ፈጥረው ወደፊት ወደ ነበሩበት ፍቅር ተመልሰው በተለይ ልጃቸውን በጋራ ፍቅር ሰጥተው እንዲያሳድጉ የሁላችንም ምኞት ነው። እንግዲህ ከዚህ በፊት ሁላችንም እንደምናስታውሰው ጋሽዬ አስታርቋቸዋል። ሁለተኛ ጥፋት ላይ ያጠፋ አብርሽ ሁለተኛ ምንም አይነት ስህተት ላይ ሰራ ከዚህ በፊት አስታርቋቸዋል። ግን ደግሞ የአሁኑ ከበድ ያለ ነው። ሩታ በጣም የደከማት በጣም የሰለቻት ነው የምትመስለው። በውስጧ ፍቅርም ቢኖር ማለት ለምን ትፈራለች? ይችል ፍራቻ አላት። ዛሬ ይቅርታ ብትጠይቀው ነገ ደግሞ ተመልሶ ይህን ጥፋት የማያጠፋበት ምንም ምክንያት የለም። ለምንድን ነው ሁልጊዜ እሷ የማትፈልገውን ነገር ነው አብርሃም እያደረገ ያለው። ሁልጊዜ እሷ የማትፈልገውን ነገር ነው የሚያደርገው። እረፍ ሲባል በቃ እረፍ ስትለው ጭራሽ ይብስበታል። ሰላም ሰላም ተወዳጆች፣ ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። አዳዲስ መረጃዎች ወደ እናንተ የማቀርብበት ቻናሌ ነው። ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ከጋሼ ጋር ብቻም ሳይሆን ዛሬ ሩታ የተገናኘችው አብርሽም እህቱ ጋር ተገናኝተዋል። እህቱ እንግዲህ ምንድን ያለችው ትዳር ማለት በቃ ይሄ ትልቅ ኃላፊነት ያለው ትልቅ የሆነ ድርጅት ነው። ኃላፊነት የሚፈልግ ነገር ነው እና ዝም ብሎ ይሄ አለ አይደለ ስትፈልግ የምትአረገው ሳትፈልግ ደግሞ የምትተው ነገር እንዳልሆነ ዛሬ እህቱ ሙላ ነበር እንግዲህ ስትቆጣው ስትናገር የነበረው። አንተ ለምንድን ነው እሷ ከማትፈልጋቸው ነገሮች የማትርቀው? በተለይ ከሄርሜላ ጋር ለምንድን ነው በቃ እሷ ከሄርሜላ ጋር እንድታይቅ አትፈልግም። አንተ ግን ደግሞ ከሄርሜላ ጋር ምንም አታውቀውም። ግን ለምን እሷ ጋርም ጥፋት የለም አልልም፣ አንተ ጋርም ጥፋት የለም አልልም። ግን ደግሞ ሰው ማትፈልገውን ነገር አለማድረግ ግዴታክ ነው። አብርሽ እንግዲህ በተቃራኒ ምንድን ያለው ሁለታችንም እልህ ተገባብተናል፣ በጣም ብዙ ላፊ የሆኑ ቃላቶችን ተነጋግረናል። ስለዚህ የእሱ አሁን እሱ እያሰበ ያለው የሩታ እንግዲህ ፍላጎት ከሁለት የወደቀ እንደሆነ ከሩታም ሳልሆን ከሄርሜላም እንዳልሆን ነው። ግን ያ አይደለም። አንተ እውነት ተጸጽተክና አንተ እውነታው ገብቶክ እውነት ከልብክ ፍቅሩ ካለና እውነት ከልብ ይቅር ተጠይቀ ከሩታ ጋር ብትሆን እና ሩታ የማትፈልጋቸውን እያንዳንዱ ነገሮችን ከህይወት ብታስወግድ እርግጠኛ ሰላማዊ ህይወት ትኖራለክ። ገባክ አይደለ? ግን ሩታ ደግሞ ዛሬ ከጋሼ ጋርም ተገናኝታ በተነጋገሩበት እያንዳንዱ ቢያንስ እሳቸው እንዲለፉና እንዲመጡ አልፈለገችም ነበር። ለምን እኔ ከወሰንኩ በኋላ ነው እያለች ነው ያለችው። እኔ ከዚህ በኋላ ምንም ማየት አንድ እድል የሚባል ነገር የለኝም፣ በቃ እኔ አልችልም። ልጁንም ደግሞ እንዳይጠይቅ ያደረግኩበት ዋናው ምክንያት በቃ እኔ በቤተሰቦቼ ግቢ በቤተሰቦቼ ቤት ሰላም ማግኘት የለብኝ። እኔ የማልፈልጋቸውን ነገሮች ነው እያደረገ ያለው። እላፊ አላስፈላጊ የሆኑ ነገሮችን ነው እያደረገ ያለው። እውነት ነው። አንድ ሰው ሁሌ እንደምላችሁ ሰላማችሁን የምታገኙበት ስፍራ ስትሄዱ ጫጫታ ያለበት ቦታ አይደለም አይደል የምትሄዱ፣ ጸጥታ ያለበት በቃ ለራሳችሁ ሰላምን የሚሰጣችሁ አካባቢ ነው የምትሄዱ። ስለዚህ እሷ ደግሞ የራሷን ኑሯን ቤቷን ትታ እንግዲህ ወደ ቤተሰቦቿ ጋር የአራስነት ጊዜዋን ለማሳለፍ እንግዲህ የሄደችው ሰላምን ለማግኘት ነው አይደለም። እሱ ደግሞ ሰላማዋን እየነሳት ነው ያለው። ግን ደግሞ አብርሽ በአጠቃላይ ቅድምም እንዳልኳችሁ ሰው ማትፈልገውን ነገር አድርጎ የሚከፈለውን ዋጋ ከፍሎ በቃ ይቅርታ ብሎ ሰው እኮ ቢያንስ ሩታ ለፍቅር ብዙ ዋጋ ከፍላለች እኮ ሁላችንም እንደምናውቀው በጣም ብዙ ዋጋ ከፍላለች። ከእሱ ጋር ለመሆን ብዙ ዋጋ ከፍላለች። ታዲያ እንደዚህ የተገነባ ፍቅር እንደዚህ እንዴት በላችሁ በቃ እንደዚህ የተገነባ ፍቅር ዝም ብሎ ሲፈርስ በጣም ነው የሚከብደው። ቅድም ላይ ቱ ብላ ነበረ ቢያንስ ልጅ እኮ ሲመጣ ወንድ ልጅ ይቀየራል። ልጅ ሲወለድ ወንድ ልጅ ዱርዬ እንኳን የተባለው በቃ ቤቱን ወዳድ ራሱን አክባሪ ለሚስቱ ታዛዥ ይሏል። ግን አንተ እንደዛ አይደለክም ለምን እያለችው ነበረ እንዴ? እውነቷን እኮ ነው። አሁን አንተ እልህን እየተጋባ ያለከው እልህ ነው። አሁን ምንድን ነው እየተሰማክ ያለው አንተ? አሁን እኔ ከሄርሜላ ጋር ሄርሜላን ትቻት ወደ ሩታ ጋር ብሄድ ከሁለት ያጣ ነው የምሆነው። ለምን በቀልኗ ለምን እላፊ ነገር ሁለታችንም ተነጋግረናል። አሁን በይቅርታ ራሱ ታልፎ አብረን ብንሆን የነበረን ፍቅር እንደ ድሮ መሆን አንችልም ነው እያልክ ያለው። አዎ ነገሮች ከተበላሹ በኋላ
እንደነበረ ለመሆን በጣም ከባድ ነው። በነገራችን ላይ ይቅርታ ነገሮችን ነው እንጂ ይቅር የሚያስብለው የጎዱህን ውስጥ ያቆሰሉን ነገር በይቅርታ አትሽረውም። ግን አለ አይደለ ሰላም ለመፍጠር የሰው ልጅ ይቅርታ ይባባላል። በቃ ሰላም ለመሆን ነገሮችን ለመፍታት ሲባል ማለት ግን የጣለብህን ጠባሳ ያቆሰልህን ቁስል ግን ከላይ ላይ በምንም ታምር በይቅርታ ልሽረው አልችልም። እና አብርሽ ብቻ ሁላችንም በተለይ እናንተ በጣም የምንወዳችሁ የምናከብራችሁ ለሶሻል ሚዲያ ድምቀት የሆናችሁ ናችሁ። አብራችሁ ሆናችሁ እንደማየት ምንም ደስታ የለም። እውነት ለመናገር ግን ደግሞ ያ ነገር እንዴት ነው የሚሆነው ነው። ነገሮች በጣም ተብላሽቷል። ነገሮች በጣም ከርዋል። አንተ ራስህን አታዳምጥም። በሰዎች ነው የምትመራው ለማለት ራሱ ምንም የሚያዳግት ነገር አይደለም። በቃ አንተ ራስህን የሆነ መግዛት ራስህን ማዳመጥ መቻል አለብህ። እያረክ ያለካቸውን ነገሮች ማዳመጥ አለብህ። ራስህን የሆነ መቆጣጠር ይኖርብሃል። ነገ ልጅህ አድጎ ሊወቅስ አይገባም። ገብቷል። ግን እስኪ አስቧል። አሁን አንተ በራስህ ቦታና በሩታ ቦታ ሆነ ስስለው እውነት ምን አይነት እናት እንዳለችው ሲስል ልጁ እንግዲህ ያስበዋል። ለምን እያንዳንዱ ነገር እዚህ ሶሻል ሚዲያ ላይ የምናስቀምጣቸው ነገሮች ቁጭ ብሎ ነው የሚጠብቁን። እስቲ እኛ እንኳን ብናጠፋው ከሶሻል ሚዲያ ላይ ሊጠፋ አይችልም። መረጃዎች አይጠፉም። ስለዚህ ነገ ልጅክ የሚኮራብህ አባት፣ ነገ ልጅ የሚኮራብህ ጀግና አባት ነው እንጂ መሆን ያለብህ ለካ እናቴን በእንደዚህ አይነት ሁኔታ ሊያውም በጣም እኮ ከሚገርመው ነገር አራስ ቤት ነው ይሄ። አራስነት ጊዜ ማለት በጣም ከባድ ነው። ሰው የሚያስፈልግበት በጣም ብዙ ሆርሞኖች የሚቀያየሩበት በቃ ብዙ ነገሮች በአይምሮ ውስጥ የሚመላለስበት ነገር ነው። በእርግጥ እግዚአብሔር ይመስገን ያለችው እናትና አባቷ ቤት ነውንም የጎደላት ነገር ላይኖር ይችላል። ግን የሰው ልጅ ደግሞ ቁሳቁስ ነገር ተሟልቶለት የሚፈልገው ነገር ደግሞ ከጎደለበት ቢያንስ አንተ አሁን በጣም የምትወድ የምታፈቅር ባሏ ነክ አይደለ አንተ ስትጎልባት በውስጧ የሚሰማት በውስጧ የሚደብራት ብዙ ነገሮች አሉ። እንደ ባል አጠገቧ ሆነ ቴክር የምታደርጋት የምትንከባከባት አንተ ነበርክ። ግን ደግሞ ያን ነገር አላደረክም። እስቲ እርግዝና ወቅት ላይ ራሱ ብዙ ነገርን ያሳለፈች ልጅ ናት። በጣም ሩታን እንጃ በጣም ጀግና ጎበዝ የሆነ አትበገርም። ለነገሮች መሄድ እስካለባት ድረስ የምትሄድ ልጅ ጀግና ልጅ ናት። ግን አንተ አልተረዳካትም። እውነት አንዳንዴ በእጅክ ያለውን ነገር ካላየከው ማንም ላይ ልክ አይችልም። ገብተዋል አይደለ? ስለዚህ እያረክ ያለከው ነገር ብታስተውል፣ አንዳንድ የቤተሰቦችን ብታዳመጣቸው። ትዳር ማለት ትልቅ ድርጅት ነው፣ ትልቅ ማህበር ነው ትዳር ማለት። ገብተዋል። ልጆች ይመጣሉ፣ ቤተሰብ ታፈራለክ። አንቺ ትብሺ እኔ ልብስ ተብሎ ነው 50-50 ነው ትዳር ላይ ሲሆን ማለት ነው። እኔ ብቻ የሚባልበት አይደለም፣ የኛ የሚባልበት ነው ትዳር እና እግዚአብሔር ፈቅዶና ወዶ አብራችሁ ብትሆኑ ወደ ነበራችሁበት ላይፍ ስታይል ብትመለሱ ሁላችን ምኞታችን ነው። እንደ እግዚአብሔር ፍቃድ ደግሞ አብራችሁ ትሆናላችሁ ብዬ ተስፋ አደርጋለሁ። ቢያንስ ለልጃችሁ ትሉ ሰላም መፍጠር አለባችሁ። ቢያንስ እሷ ሰላም ፈጥራ ነበረ፣ ልጅክ እንድታይ ፈቅዳልህ ነበረ። ግን አንተ የምታረጋቸው ነገሮች እሷን የሚያስደስቱ አይደሉም። የምታረጋቸው ነገሮች እሷን ይሆናል አይደለ ወደማይሆን ነገር ወደማይሆን ውሳኔ ነው የወሰዳት። አየክ አይደል? ልጅክንም እንዳታይን ያደረገችክ ለምን? የማትፈልገው ነገር ስለምታረግ። በቃ እሷ የማትፈልገው ነገር የምታደርገው። ኦኬ ደስ ይላል። ሰርፕራይዝ አድርጋት ነበር በመኪና እንደገና ወርቅ ተባለ፣ ወርቁን የገዛችሁ ሄርሜላ አንቺ ተባለ። ብቻ ብዙ ነገሮች። ግን አብርሽ ከስተት ከጥፋት ተምረክ አብረክ እንደምትሆን ተስፋ አደርጋለሁ። ቤተሰብ ሰብስክራይብ ያደረጋችሁ ቤተሰቡን በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።